ጤና ስለተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገረን ባለንበት ሰዓት አቆጣጠር የዛሬ መጋቢት 30 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የባህር ዳሩ ልዩ ኦፕሬሽንና ዘመቻ አንድነት፣ የጀነራሉ ሹመትና ተልኳቸው፣ ፈንጂ ጉዳት፣ የሸዋ ማስጠንቀቂያ፣ የተጋለጠው ፌዴራል ፖሊስ፣ የፋኖ ሪፎርምና አንዳቤት፣ የስሙላው ጥቆማ፣ የኡርድማን እልቂት፣ የተያዙት የቻይና ወታደሮችና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በባህር ዳር የተደረጉ ጥቃቶችን ጨምሮ በዘመቻ አንድነት በተለያዩ ግንባሮች ወታደራዊ እርምጃው ተጠናክሮ መቀጠሉን የአማራ ፋኖ በጎጃም አስታወቀ። አገዛዙ የፋኖን ጥቃት መቋቋም ሲያቅተው ባህር ዳር ላይ የተባበሩት መንግስታት ድርጅት ተሽከርካሪ ላይ ጥቃት መሰንዘሩም ታውቋል። ባህር ዳር ላይ ዛሬ በተለያዩ ቦታዎች ፍንዳታ እንደነበርና ባህር ዳር በፍንዳታ ስትናጥ ያረፈደችው የአማራ ፋኖ በጎጃም የባህር ዳር ልዩ ኦፕሬሽን 4 ፈንጂዎችን መሰረት አድርጎ የሰነዘረውን ጥቃት ተከትሎ መሆኑን ዛሬ የአማራ ፋኖ በጎጃም መጋቢት 30 ቀን 2017 በዘመቻ አንድነት የተደረጉ ውጊያዎችን አስታኮ ባሰራጨው መረጃ ለማወቅ ተችሏል። አንደኛው ጥቃት ወደ ገጠር መንገድ መሄጃ አልካን አካባቢ ያገዛዙ ሰራዊት ማመላለሻ ሰርቪስን በፈንጂ ማውደም የተቻለ ሲሆን ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪና መቃጠሉንም የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐው አስታውቋል። ይበንዲ እንዳለ የፋኖን ጥቃት መቋቋም ያቃተው አገዛዝ ዛሬ ባህር ዳር ላይ በተደጋጋሚ በተደረገው ያገዛዙ መገልገያ ተቋማት ላይ ትኩረት ያደረገ ጥቃት የተደናገጠው የአብይ አህመድ ሽብር ቡድን በዓለም አቀፍ ተቋማት ንብረቶች ላይ ፍንዳታ እየፈጸመ ፋኖን ለመወንጀል መሞከሩንም የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበል አለሙ ዘሪሁን አስታውቋል። የአብይ ጦር በዛሬው ዕለት በባህር ዳር አመልድ ጀርባ ዳጋ እስጢፋኖስ ህንፃ ዮሴፍ ህንፃ ዩኒሴፍ የተከራየውን ህንፃ ላይ በተባበሩት መንግስታት ድርጅት ወይም ዩኤን ተሽከርካሪ ላይ አስነዋሪ ጥቃት ፈጽሟል። እንደተለመደው የቅጥፈት ፕሮፓጋንዳ መንዛት የማይሰለችው አገዛዝ በዩኤን መኪና ላይ ፍንዳታ በመፈጸም የፋኖን ስም ለማጠልሸት ሞክሯል ሲል አስታውቋል። የህዝብ ልጅ የሆነው ፋኖ ኢላማዎች መንግስት ተብየው ማፊያና የሽብር ቡድን የሚጠቀምባቸው የሽብር ተባባሪ ተቋማትና ንብረቶች ላይ ብቻ ያነጣጠረ መሆኑ ሊታወቅ ይገባል እንጂ የህዝብ መጠቀሚያና የዓለም አቀፍ ተቋማት ቀይ መስመሮቻችን መሆናቸው መግለጽ እንወዳለን በማለት ጥቃቱን ያደረሰው አገዛዙ ቢሆንም በአገዛዙ ላይ የተጠና ጥቃት ተፈጽሞ ጉዳት መድረሱን ጠቅሷል። በእንዲህ እንዳለ አማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን መምሪያ ባዘጋጀው እቅድ ልዩ ጥቃቶችን ዛሬ በባህር ዳር ማድረጉን የክፍለ ጦሩ ቃል አቀባይ በበኩሉ አስታውቋል። የጥቃቱ ዓላማ አገዛዙ በምክክር ስም የሚያደርገውን ድራማ የአማራ ህዝብ እንደማይቀበለው ለማሳየት መሆኑም ተገልጿል። በእንዲህ እንዳለ ዘመቻ አንድነት በተለያዩ ግንባሮችም ተጠናክሮ መቀጠሉን የአማራ ፋኖ በጎጃም አስታውቋል። በዛሬው ዕለት ዘራፊውና አሸባሪው ኃይል ከሰከላ ወደ አበስከን እና ከአዴት ብር አዳማ አበስከን በሁለት አቅጣጫ የአባግስ ሻለቃን ለማፈን የተንቀሳቀሰ ቢሆንም አናብስቶቹ የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ አባግስ ሻለቃ ደፈጣ በመያዝ የአካባቢውን ታጣቂ ህዝባዊ ፋኖ በቆረጣ በማስገባት ከአዴት ዙ 23 ይዞ የመጣውን ጠላት ላይ ድንገተኛ ጥቃት በመሰንዘር ዘራፊ ኃይል እግሬ አውጪኝ ብሎ ወደ መጣበት ብር አዳማ ከተማ እንዲፈረጥጥ ማድረጋቸውንም አስታውቋል። ከሰከላ ወደ አበስከን የተንቀሳቀሰው ዘራፊ ኃይል መንገድ ላይ ሲደርስ የአናብስቶችን ምት መቋቋም እንደማይችል ሲያውቀው አጃሊ ከተባለ ቦታ ላይ የአርሶ አደር በግ ሲሰበስብ ከዋለ በኋላ አንድ በጋርዶ በልቶ የአካባቢው ማህበረሰብ የድረሱልኝ ጥሪ ሲያሰማ በገሬዎቹ ግትም ሻለቃና አባግስ ሻለቃ በረው ጠላት ወዳለበት ቀጠና በመድረስ ዘራፊ ኃይል የሰበሰባቸውን በጎች ማስጣል መቻላቸውን ገልጿል። አባግስ ሻለቃ ከሁለት ቀናት በፊት መጋቢት 28 ቀን 2017 በነበረው ውጊያ አሸባሪውና ዘራፊው የአብይ አገዛዝ ስልጣን አስጠባቂ ኃይል ከግለሰብ የዘረፈውን በሬ መማረካቸውንም ይኸው መግለጫ አስታውሷል። ከአዴት የመጣ ወራሪ ኃይል ያበስከን ከተማ አንድ የትራንስፎርመርና አንድ የአርሶ አደር ቤት በዙ 23 በማቃጠል የበቀል እርምጃ መውሰዱንም አስታውቋል። በሌላ ግንባር የአማራ ፋኖ በጎጃም 5ኛው ክፍለ ጦር የአረንዛው ዳሞት ብርጌድ አካል የሆነው የፍኖተ ሰላም አንደኛ ሻለቃ ፍኖተ ሰላም ሸምበቁማ ልዩ ስሙ ነብዩ መለቀሻ ዋርካ አካባቢ መሽጎ የነበረውን የጠላት ኃይል ቦታው ድረስ በመሄድና በመክበብ በጠላት ላይ ድንገተኛ ጥቃት በመሰንዘር 3ቱን በመደምሰስ 5 ሻለቃው ማቁሰሏ ተገልጿል። በተያያዘ ዜና ዛሬ ባህር ዳር ጥቃት የተሰነዘረባቸው ቦታዎች የተመረጡ መሆኑን ተጨማሪ መረጃ ወጥቷል። ጥቃቱ የተሰነዘረው በክልሉ ጠቅላይ ፍርድ ቤት ቢሮና የክልል ገቢዎች ቢሮ ጭምር መሆኑ ታውቋል። አገዛዙ ዛሬም በባህር ዳር የደረሰውን ድንገተኛ ጥቃት ተከትሎ ከፍተኛ ድንጋጤ ውስጥ መግባቱ ታውቋል።
አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነት እንደተሰጣቸው ተገለጸ። ከደም አፋሳሹ የሰሜን ኢትዮጵያ ጦርነት ሙሉ በሙሉ ያላገገመው ሌላ ዙር ውጥረት ውስጥ የገባው የትግራይ ክልል ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳን ተክተው ከዛሬ ማክሰኞ ጀምሮ ለቀጣዩ አንድ ዓመት ክልሉን እንዲመሩ የተሾሙት ሌተና ጀነራል ታደሰ 8 ጉዳዮች ዙሪያ የቃል ኪዳን የፈረሙ ሲሆን ከነዚህ መካከል ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎችን እንዲያስቆሙ የቀድሞ የህወሓት ታጣቂዎች ትጥቅ መፍታትና መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደትን ማቀላጠፍ፣ መስተጓጎልና መዘግየት ታይቶበታል የተባለውን የህወሓት ታጣቂዎችን ትጥቅ ማስፈታት በፕሪቶሪያው የሰላም ስምምነት መሰረት ታጣቂዎቹን ማቋቋም ይገኙበታል። በክልሉ የህግ የበላይነት እንዲሰፍን የማድረግ ኃላፊነት የተሰጠው አዲሱ ጊዜያዊ አስተዳደር ለህዝብ ደህንነት ለሰላምና ለጸጥታ እንከናቸው የተባሉ ህገወጥ እንቅስቃሴዎችንም እንዲቆሙ ማድረግ ተገቢውን የቁጥጥርና የህግ ማስከበር ስራ መስራትም እንደሚጠበቅበት በቃል ኪዳን ሰነዱ ላይ መስፈሩም ታውቋል። በዶክተር ደብረጽዮን ገብረሚካኤል የሚመራው ለአቶ ጌታቸው ረዳ ህጋዊ ዕውቅናና ውክልና የነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከውጪ ኃይሎች ጋር ከኤርትራ መንግስት ጋር ቀጥተኛ ግንኙነት ጀምሯል ወይም ፈጥሯል የሚል ክስም ከፌደራል መንግስቱና ከአቶ ጌታቸው ረዳ ቡድን በኩል ቢቀርብበትም ህወሓት ወንጀላውን በጽኑ ማስተባበሉ አይዘነጋም። በትግራይ ክልል ውስጥ ሁሉን አካታች የሽግግር መንግስት እንዲቋቋም የክልሉ ምሁራን የተለያዩ የተቋሚ ፓርቲ አመራሮችም ጥያቄ ማቅረባቸው ይታወሳል። በሌተና ጀነራል ታደሰ ወረደ ሹመት ዙሪያ ህወሓት እስከ አሁን ድረስ የሰጠው የድጋፍም ሆነ የተቃውሞ አቋሙም አልታወቀም። የአማራ ፋኖ በወሎ በተለያዩ ግንባሮች ዛሬም ዘመቻ አንድነትን አጠናክሮ ቀጥሏል። የፋኖን እንቅስቃሴ አፍናለሁ ብሎ የመጣው ጠላት ያልጠበቀውን ኪሳራ ተከናንቦ ወደ መጣበት መፈርጠጡ ተገለጸ። በዘመቻ አንድነት 21ኛ ቀን የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮርስር የምትገኘው በአርበኛ ኮማንደር ብርሃን አሰፋ ዘንዶ የሚመራው ጥራሪ ክፍለ ጦር አፍናለሁ በማለት የተንቀሳቀሰውን የጠላትና አብረውት የተሰለፉት ባንድ ኃይሎችን በተናበበና በተቀናጀ መንገድ በተወሰደ ጥቃት ጠላትን አሳፍሮ መመለሱን አስታውቋል። በላስታ አሳምነው ኮርስር የምትገኘው በአርበኛ ኮማንዶ ብርሃን አሰፋ ዘንዶ የምትመራው ጥራሪ ክፍለ ጦር ተመስገን ሻለቃ ያገዛዙ ዙፋን ጥባቂ መከላከያ ሚሊሻና አድማ ብተና ከድልብ ከሳንቃና ከደቦት ከተሞች ተሰብስበው የመጣውን 3 ሻለቃ ሰራዊት በቅሎ ማነቂያ ከተማን ለማስለቀቅ ቢሞክርም ወደ መጣበት አሳፍራ የመለሰችው ሲሆን ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ታውቋል። ዛሬ መጋቢት 30 ቀን 2017 ከጠዋቱ 1 ሰዓት ተኩል እስከ 4 ሰዓት ድረስ ለ2 ሰዓት ተኩል በፈጀ አውደ ውጊያ የጥራሪ ክፍለ ጦር ተመስገን ሻለቃ ተወርዋሪ ፋኖች ወደ በቅሎ ማነቂያ ከተማ ተሰብስበው የመጣውን 3 ሻለቃ የጠላት ኃይል ከ3 ቀናት በፊት በተመሳሳይ አጥቅተው የመለሱት ቢሆንም ዛሬም ደግሞ ፋኖ እንደመሳለ ብሎ የመጣ ቢሆንም ሙትና ቁስለኛውን ይዞ የቀረ ኃይል ወደ መጣበት መፈርጠጡ ተገልጿል። በዚያው ደውጊያ 1 ሻለቃ ፋኖች 3 ሻለቃ ያገዛዙ ስልጣን አስጠባቂ ጦርን እንዴት ሊያሸንፉ ይችላሉ በሚል ንዴትና ብስጭት ውስጥ የገባው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ወደ ንጹሃን ዜጎች ከባድ መሳሪያ በመተኮስ የሞርተር ጥይት ንጹሃን ላይ በማረፉ አንድ 12 ዓመት ህጻንና አንድ 64 ዓመት አዛውንት በግፍ መገደላቸው ተገልጿል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ እንደሚቀጥል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ቃል አቀባይ ፋኖ ቢበይን ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ በሌላ ግንባር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር በአርበኛ 50 አለቃ ማሞ ቢወጣ የሚመራው 3ኛ ሻለቃ ትላንት መጋቢት 30 ቀን 2017 ምሽት ወልዲያ ከተማ በመግባት በፓትሮል በመንቀሳቀስ ላይ በነበረ ከፍተኛ አመራር ከናጃቢዎቹ ሙሉ ለሙሉ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ቀዶ ጥገና ኦፕሬሽን በፋኖ በኩል መካሄዱ ተገልጿል። በዚህ በተጠናና ተደጋጋሚ የቦምብ ጥቃት አመራሩ ከናጃቢዎቹ እንቀሳቀሱበት የነበረ ተሽከርካሪ ጭምር ከጥቅም ውጭ የሆነ ሲሆን የገዛዙ ባለስልጣናት ከፍተኛ ድንጋጤ ውስጥ መግባታቸው ታውቋል። በሌላ ግንባር የዘመቻ አንድነት የተጋድሎ መረጃ የአማራ ፋኖ በወሎ ሜታ አማራ ንጉስ ሚካኤል ኮር ዳግም ክተት ወረ ኢሉ ክፍለ ጦር በሚንቀሳቀስበት የጃማ ደጎሎ ወረዳ በተለያዩ ማህበራዊ አገልግሎቶች በሚያከናውንባቸው ቦታዎች በተለይ ገበያ ላይ ህዝብን እየበደሉ ያሉና ያላግባብ ቀረጥ እየቀረጡ ያስቸገሩ የስርዓቱ አገልጋይ ሆዳደር ሚሊሻዎች ላይ የተጠና እርምጃ መውሰዱ ታውቋል። በዚህ የመጀመሪያ አስተማሪ እርምጃ ከ10 በላይ ሆዳደር ሚሊሻዎች ቆስለው ሆስፒታል የገቡ ሲሆን ሌሎችም ከድርጊታቸው እንዲቆጠቡና ከባንዳነት ይልቅ የወገናቸውን ትግል እንዲቀላቀሉ ጥሪ ቀርበዋል። ይህ በእንዲህ እንዳለ አገዛዙ ሚሊሻና አድማ ብተናን በማሰለፍ በአማራ ህዝብ ላይ የከፈተውን ጦርነት አሸንፋለሁ በሚል እያደረገ ያለው እንቅስቃሴ ውጤት እንደማያመጣለትና ችግሩን የበለጠ እንደሚያወሳስብ
በጎንደር ዩኒቨርሲቲ የፖለቲካ ሳይንስ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስማረ ገልጸዋል። በአገዛዙ ሰራዊትና በፋኖ መካከል ለ2 ዓመት እየተካሄደ ያለው ጦርነት በቀጠለበት በዚህ ወቅት በአማራ ክልል አገዛዙ በርካታ የአድማ ብተናና የፖሊስ ኃይሎች አሰልጥኖ እያስመረቀ ቢገኝም የፋኖ ኃይሎች በርዕዮተ ዓለም በአወቃቀራቸውና በሰው ኃይል እየጠነከሩ መምጣታቸውና አገዛዙ ያሰበውን ማሳካት እንደማይችል አስተያየታቸውን ሰጥተዋል። ወታደሩን ወደ ካምፑ ለመመለስና ስልጠና ለመጀመር እያሰብን እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምንሳካ እናምናለን። ሰራዊታችን የማረፍ ዕድል ይኖረዋል በማለት የአገዛዙ ምርኮኛ ከፍተኛ ወታደራዊ አዛዦች አንዱ ሌተናል ጀነራል አለምሸት ደግፌ የእነሱን ወታደር በማሳረፍ አማራን እርስ በርስ ለማዋጋትና ዓላማቸውን ለማሳካት አልመው መንቀሳቀሳቸውን አስቀድሞ ይፋ አድርጎ የነበረ ሲሆን ይህንኑ ዛሬ ተግባራዊ ለማድረግ ባንዳ አድማ ብተናና ሚሊሻዎችን በስፋት እየተጠቀሙ ቢሆንም በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስመረ ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመት በገዛ አይኑ እየተመለከተ መሆኑን ጠቅሰዋል። በድርድር በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱ ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይም መቀየር ማለት ብቻ ነው ሲሉ የአገዛዙ መንገድ ውጤት ሊያመጣ እንደማይችል ከወዲሁ አስተያየታቸውን ሰጥተዋል። የአገዛዙ ሰራዊት ከክልሉ ይወጣል ብለው እንደማያምኑ አስተያየታቸውን ጠቅሰው ፋኖ የተጠናከረ መምጣቱንም ገልጸዋል። በትግራይ ክልል ውስጥ የተካሄደው ጦርነትን ተከትሎ በየስፍራው ተበታትነው የሚገኙ ፈንጆችና መሰል ቁሶች በሰዎች ሕይወት ላይ ጉዳት እያደረሰ መሆኑም ተገለጸ። የትግራይ ክልል የተሃድሶና ልማት ድርጅት በእንግሊዝኛው ምህጻረ ቃል ራዶ አስተባባሪው አቶ ተስፋዬ ገብረ ማርያም በጉዳዩ ዙሪያ በሰጡት አስተያየት በክልሉ የተለያዩ ስፍራዎች ተበታትነው የሚገኙ እስከዛሬ ድረስም ያልተነሱ ፈንጆች ከድህረ የፕሪቶሪያው ስምምነት ጀምሮ የ259 ሰዎችን ህይወትም ሲያጠፉ 1664 ሰዎች ቀላልና ከባድ የተባለ የአካል ጉዳትም ደርሶባቸዋል ብለዋል። ጥናቱን ያካሄደው የክልሉ የተሃድሶና ልማት ተቋም በኢትዮጵያ ፌደራል መንግስትና በህወሓት መካከል የእርቀ ሰላም ስምምነት የዛሬ 2 ዓመት ቢፈጸምም በጦርነቱ ላይ የዋሉ ነገር ግን ዛሬ ድረስ ያልተሰበሰቡ ፈንጆች ወይም ላንድ ማይንስ ዛሬም ጉዳት ማድረሳቸውን ቀጥሏል ብለዋል። ኢትዮጵያ የሰረ ሰው ፈንጆችን ያለመጠቀም ዓለም አቀፍ ህግን እንደ ፈረንጆቹ አቆጣጠር በ2004 ብትፈርምም ጦርነትና ግጭት ባስተናገዱና እየተካሄደባቸው በሚገኙ የኢትዮጵያ የተለያዩ አካባቢዎች ውስጥ ከ7 ሚሊዮን በላይ ዜጎች ፈንጆችና ተመሳይ አጥፊ ቁሶች ባሉባቸው አካባቢ እንደሚኖሩ የተባበሩት መንግስታት የጸረ ፈንጂም ተቋም ዩኤን ማስ በቅርቡ ባወጣው ሪፖርትም ገልጿል። የአማራ ፋኖ በሸዋ ከአገዛዙ ጋር በደቡብ ወሎ ዳውንት ላይ የመከረው የአማራ ፋኖ ህዝባዊ ድርጅት ብሎ ራሱን የሚጠራው ኃይል ከአገዛዙ መከላከያ ሆኖ ዛሬ ጥቃት ከፈተብኝ ያለ ጥቃቱን መክቶ መመለሱን አስታውቋል። የአማራ ፋኖ በሸዋ ዛሬ መጋቢት 30 ቀን 2017 ዓ.ም ባወጣው መግለጫ የፋኖ ህዝባዊ ድርጅት በሚል ራሱን የሚጠራው በደቡብ ወሎ ዳውንት ላይ ከብልጽግና ጋር ባደረጉት ድርድርና ስምምነት መሰረት የአማራ ፋኖ አደረጃጀቶችን በጋራ ለመውጋት የተስማሙበትን አክብረዋል። ለዚህም በሚያሳዝን ሁኔታ ተገደንም ድርጅታችንና ትግሉን መጠበቅ ስላለብን የአፋድ ቅጥረኛ ኃይል ከአብይ አገዛዝ ስልጣን አስጠባቂ ጦር የኮማንዶ አዛዥ ሹማ አብደታ ጋር በመሆን ድርጅታችን ላይ ወረራ ፈጽሟል። በዚህ ወረራ በርካታ ኃይል ሲደመሰስ በርካቶች እጅ ሰጥተዋል በማለት ራሱን ለመከላከል የወሰደውን ወታደራዊ እርምጃ አስታኮ ዛሬ ባወጣው መግለጫ ጠቅሷል። ለዚህ ድርጊታቸው እኛ ላይ ለፈጸሙት ሳይሆን ታጋው ላይ ለወሰድነው እርምጃ የአፋድና የአማራ ፋኖ በሸዋ ጠቅላይ ግዛት አመራሮችን ይቅር የማንላቸው መሆኑና የትግሉ ጠላፊዎች እነሱ መሆናቸውን እንዲታወቅልን እንወዳለን በማለት የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ዛሬ ባወጣው በዚሁ መግለጫ አስታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት ዝና ያገዛዙ ኃይል በጥምረት በአማራ ፋኖ በሸዋ ላይ እኩይ ድንገተኛ ጥቃት መሰንዘራቸውን እናሳውቃለን ያለው መግለጫ በተደረገብን ድንገተኛ ጥቃት የአማራ ፋኖ በሸዋ ጥቃቱን መክቶ በድል ተወጥቷል ሲል መግለጫው አስታውቋል። የአማራ ፋኖ በሸዋ በታህሳስ 2017 ዓ.ም ለአማራ ህዝብ ይጠቅማል ይበጃል ያልነውን አማራጭ በሙሉ በስራ አስፈጻሚዎች የወሰነና የነበረ ልዩነት በውይይትና በንግግር ይፈታል ብሎ በማመን በጥር ወር 14 ቀን የአንድነት መርሃ ግብር አዘጋጅተን መነጋገራችን በውስጥም በውጭም ያላችሁ አካላት የትግሉ ደጋፊዎች ታውቃላችሁ ሲል በመግለጫ ያስታወሰው የአማራ ፋኖ በሸዋ ሆኖም ግን ይህንን የሰላም አማራጭ በመግፋትና የአማራን ህዝብ ሰላም እና የህዝባችንን የትግል ግብ አሳልፈው ለጠላት በመስጠት በድጋሚ የህዝባችንን ሰቆቅ ለማስረዘም በአማራ ፋኖ በሸዋ ላይ ሰኔ 23 ቀን 2016 ዓ.ም እንዳደረጉት ወረራና ዘረፋ ዘለፋና ግድያ ድጋሚ በዛሬው ዕለት መጋቢት 30 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ጀምረው ከአብይ አገዛዝ ኃይል
ጋር በጥምረት በአማራ ፋኖ በሸዋ ላይ ጥቃት ፈጽመዋል ሲል መግለጫው አስታውቋል። የአማራ ፋኖ በሸዋ ጠቅላይ ግዛት መነሻውን ከሞጃና ወደራ ወረዳ በአራዳ ጎጥ በኩል በዞ ቀበሌ በአይዞሽ አሞራ ወደ ጊፍት ቀበሌ ወረራ ያደረጉ ሲሆን ሌላኛው የአብይ አገዛዝ ስልጣን አስጠባቂ ጦር ለጠቅላይ ግዛቱ በማገዝ ከደብረ ብርሃን ወደ ዘንጉር ውጊያ በማቅናት ጦርነት ከፍተዋል በማለት ሁለቱ ኃይሎች ተናቦ የከፈቱትን ጥቃት መክቶ መመለሱን አስታውቋል። ይህንን ጥቃት የአማራ ፋኖ በሸዋ እንዳመጣጡ ያለምንም ኪሳራ በማጥቃት በመደምሰስና ግብአት በማግኘት ግስጋሴውን ወደፊት አድርጓል ያለው የመግለጫ የጠቅላይ ግዛቱ ሴራ ይህ ብቻ አይደለም። ነጻ ያወጣናቸውን ቀጠናዎች አገዛዙ ከመፋለም ወንድሙን ለመውጋት ጥሎ በመንቀሳቀስ ላገዛዙ ኃይል ምቹ መደላደል በመፍጠር አጼ ይኩኖ አምላክ ክፍለ ጦርና 70 ክፍለ ጦርን ለማገዝ እንዳይንቀሳቀሱ ከሰንበቴ ወደ አላላ ኃይል እንዳይጨመርና የኤፍራታ ግድም ወረዳን አገዛዙ እንዲቆጣጠረው አድርገዋል በማለት በእነዚህ ኃይሎች ተፈጸመ ያለውን ክደት በመግለጫው ጠቅሷል። በተጨማሪም የከሰም ክፍለ ጦር ለእገዛ እንዳይንቀሳቀሱና እንዳይተባበሩ ለማድረግ ደብረ ብርሃን ያለውን ያገዛዙን ኃይል ጋብዘዋል ያለው የመግለጫ ይህ ማለት ሰሞኑን አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት የተናገረውና ያዘጋጁትን የሴራ ፖለቲካ ከጠላት ጋር በመተባበር በግልጽ አሳይተውናል በማለት ሽመልስ አብዲሳ በንግግሩ ፋኖን በመከላከያ ስለማናሸንፈው በራሱ ኃይል በገንዘብና በሴራ ነው ፋኖን የምናጠፋ ያለውን አክብረውለታል። ለአማራም ከሃዲነታቸውን ከወዲሁ አሳይተዋል በማለት መግለጫው ወቅሷል። የአማራ ትግል ይጠራል እንጂ አይደፈርስም ያለው የአማራ ፋኖ በሸዋ መግለጫ የአማራ ህዝብና የፋኖ ሰራዊቶች እንዲረዱን የምንፈልገው ለሰላም እጃችንን ዘርግተን እያለ በሴራ ከዋናው የአማራ ህዝብ ጠላት ጋር በመጣመር በጦርነት የሚሆን በፖለቲካ ለሚዘምትብን በሙሉ እጃችንና እግራችንን አጣጥፈን የማንቀመጥ መሆናችንን ለማሳወቅ እንወዳለን። በዚህ አጋጣሚ በሰረኞችና በጥቅመኞች ተታላችሁ የሚሆን ተገዳችሁ ወደ እርስ በርስ ጦርነት የገባችሁ ወንድሞችና እህቶቻችን በሙሉ በሰላም ወደ አማራ ፋኖ በሸዋ መቀላቀል ለምትፈልጉ ያለምንም ጦርነት መቀላቀል ትችላላችሁ በማለት የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ዛሬ ባወጣው በዚሁ መግለጫ ጥሪ አቅርበዋል። እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት በደቡብ ወሎ ደላንታ ላይ ከአሜሪካ ከአውሮፓና ከኢጋድ ተወካዮች ጋር ተነጋግር ያለው እንጂ ከመንግስት ጋር አልተነጋገርኩም ያለ ቢሆንም በስም የተጠቀሱት ኃይሎች ከዚህ ኃይል ጋር ውይይት ማድረጋቸውን ያልገለጹ ቢሆንም ኢጋድ የአብይ ጉዳይ ፈጻሚነቱን በመጥቀስ በቀጥታ ከብልጽግና ጋር የተደረገ ድርድርና ውይይት ነው በማለት በጊዜው ሰፊ ወቀሳ ማስከተሉ አይዘነጋም። በእስር ላይ የሚገኙት የአማራ ብሔር ተወላጅ የፖለቲካ እስረኞች የሆኑት የምክር ቤት አባላትና አቶ ዮሐንስ ቧያለው ላይ የስም ማጥፋት ዘመቻ የከፈተው ያገዛዙ አፈቀላጤ ከሆኑ አክቲቪስቶች አንዱ ስዩም ተሾመን ፖሊስ ፍርድ ቤት ሳያቀርበው ቀርቷል። ያለበትን አላውቅም ማለቱ መነጋገሪያ ሆነዋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በአማራ ማንነታቸው ሳቢያ ከመኖሪያና ከስራ ቦታቸው ካሰራቸው የህሊናና የፖለቲካ እስረኞች መካከል የሚገኙት ያለመከሰስ መብታቸው ሳይነሳ የታሰሩት እና አቶ ዮሐንስ ቧያለው በአገዛዙ አክቲቪስትና የመከላከያ ክብር አባል ጭምር በተባለው ስዩም ተሾመ በኩል በማህበራዊ ሚዲያ በተደጋጋሚ የተከፈተባቸውን አሉባልታ መሰረት አድርገው ለፍርድ ቤቱ አቤት ያሉ ቢሆንም ዛሬ ፍርድ ቤቱ መጋቢት 30 ቀን 2017 ዓ.ም ይኸው ያገዛዙ አፈቀላጤ የቀድሞ ዩኒቨርሲቲ መምህር ስዩም ተሾመ እንዲቀርብ ትዕዛዝ ተሰጥቶ የነበረ ቢሆንም ተከሳሹ ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና ያገዛዙ የመከላከያ ክብር አባል ከተባሉት አንዱ የሆነው ስዩም ተሾመን አድራሻውን አላውቅም ማለቱ መነጋገሪያ ሆነዋል። ችሎት የቀረቡት እና አቶ ዮሐንስ ቧያለው ይህንን ግለሰብ ካሁን ቀደም በስም ማጥፋት ወንጀል ከስሼው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው በማለት ለፍርድ ቤቱ አስተያየታቸውን ሰጥተዋል። አቶ ዮሐንስ ከዚህ ቀደም በተደጋጋሚ የስም ማጥፋት ዘመቻ የከፈተባቸውና አገዛዙን የተማመነው የማህበራዊ ሚዲያ ፈቀላጤ የሆነው ስዩም ተሾመ በፍርድ ቤት እንዲቀጣ ብይን ተሰጥቶበት የነበረ ቢሆንም ቅጣቱ ተግባራዊ ያለመሆኑንም ጭምር ለፍርድ ቤቱ አስታውሰዋል። ለዚሁ ማህበራዊ ሚዲያ ፈቀላጤው ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍሉና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የገለጹት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ህግ ከየትም ፈልገው አንጠልጥለው ያመጡት ነበር በማለት አገዛዙና ደጋፊዎቹ ከህግ በላይ መሆናቸውን ጠቆም አድርገዋል። በመዝገቡ ላይ በአክቲቪስቱ ስማቸው መጥፋቱን ተከትሎ ሌላው ክስ ያቀረቡት የምክር ቤቱ አባል አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኝነት የሚያሳይ መሆኑን በችሎቱ ላይ ገልጸዋል። አቶ ክርስቲያን እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ የመንግስት ሹመኞች የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው በማለት ለፍርድ ቤቱ አገዛዙን እሱና ደጋፊዎቹ ከህግ በላይ መሆናቸውን በግልጽ ያሳየበትና ራሱን ያጋለጠበትን እርምጃ በተመለከተ አስተያየታቸውን ሰጥተዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት
በመንግስት ደረጃ የአማሮች ስም እንዲጠፋ ስለተፈለገ ነው በማለት ከዚህ ቀደም ይሄው አክቲቪስት ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በራሳቸው በአቶ ዮሐንስ ቧያለው ክስ ተመስርቶበት በዚህ መሰረትም የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ ቧያለውን ስም በማጥፋቱ የ4 ወር እስራትና የ100,000 ብር ቅጣት ጥሎበት የነበረ ቢሆንም ይሄው ቅጣት የመንግስት አፈቀላጤ በመሆኑ ተግባራዊ ሳይደረግ ዛሬም ድረስ መቆየቱ ተነስቷል። የጸጥታ ኃይል የተባለው ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ አቶ ዮሐንስ ለፍርድ ቤቱ አስታውሰዋል። ፍርድ ቤቱ የፌዴራል ፖሊስ አጣሁት አላገኘውም ያለውን በማህበራዊ ሚዲያ ዛሬም የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን የአማራ ትግልን ለማጣጣል የፈለገውን ድርጅትና ግለሰብ ስም ለማጥፋት ፈቃድ ያለው ሆኖ የሚንቀሳቀሰውን ግለሰብ ለሚያዝያ 8 ቀን 2017 ዓ.ም እንዲያቀርበው በሚል ተለዋጭ ቀጠሮ ሰጥቷል። አገዛዙ አቶ ዮሐንስ ቧያለው በግፍ ተደብድበው ከታሰሩ በኋላ የማረሚያ ቤቱ ፖሊስ አዋሽ 40 ወታደራዊ ካምፕ ውስጥ በደረሰባቸው በደልና ጥቃት ሳቢያ የጤና እክል ገጥሟቸው ሆስፒታል ቀዶ ጥገና ተደርጎላቸው በሐኪሞች ትዕዛዝ ለቀጣዮቹ ቀናት በሆስፒታል በጥበቃ ስር እንዲቆዩ ጥያቄ ቢቀርብም ቁስላቸው ሳይጠግ ደማቸውን እያፈሰሱ ወደ እስር ቤት እንዲመለሱ መደረጋቸውን በጊዜው መዘገባችን አይዘነጋም። አቶ ዮሐንስ ቧያለውን ጨምሮ ብዙዎቹ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ከቤታቸው ከስራ ቦታቸውና ከመንገድ ላይ ጭምር እየተደበደቡ የታሰሩት በታጠቁና ባልታጠቁ ያገዛዙ የተደራጁ የጸጥታ አካላት ሲሆን ዛሬ አገዛዙ የማህበራዊ ሚዲያ ፈቀላጤውን አድራሻውን አላውቀውም በማለት ፍርድ ቤት አለማቅረቡ ስርዓቱን የበለጠ ያጋለጠ እርምጃ መሆኑን የሚጠቅሱ አስተያየቶችም ቀርበዋል። በትላንትናው ዕለት በአዲስ አበባ በፌዴራል የመጀመሪያ ደረጃ ፍርድ ቤትም አራዳ ምድብ ችሎት በተካሄደው የአርቲስት አንዱዓለም ጎሳ ፍቅረኛ ሞዴል ቀነኒ አዱኛ አሟሟት በማስመልከት የተጎጂዋም የግል ማህደር በተጠርጣሪ ጠበቃ እጅም እንዳለ ተደርጎ ዘገባ አቅርበዋል ላላቸው መገናኛ ብዙሃን ፍርድ ቤት ማስጠንቀቂያ ሰጠ። ፍርድ ቤቱም ከሟችም የግል ማህደር ጋር በተያዘም ችሎቱ ላይ ያልተባለም ዘገባም አቅርበዋል በሚል ማስጠንቀቂያውን የሰጠው የተከሳሽ ጠበቃ የሟች የግል ማህደር በጠበቃ እጅ እንዳለም አስመስለው ያልተገባም ዘገባ ያቀረቡ የመገናኛ ብዙሃን ላይ ማስጠንቀቂያና ቅጣትም ይተላለፍልን ሲሉ አቤቱታ በማቅረባቸው መሆኑን ተስተውሏል። ጠበቃው የሟች የግል ማህደር በፖሊስ እጅ የሚገኝ እንጂ በእኔ እጅ የለም እጄ ገብቶም አያቅም በማለት የችሎት ውለውን አዛብተው ዘግበዋል ያሏቸው መገናኛ ብዙሃን ተጠያቂ እንዲሆኑ አቤቱታ ያቀረቡ ሲሆን ጠበቃውም ከዚህም አኳያ በችሎቱም ተጠይቀው ስሙን የጠቀሱት የአንድ የመገናኛ ብዙሃን እትም መሆኑን ተገልጿል። ዳኛ ፊትም ቀርበው በዘገባው ላይ ማብራሪያ የሰጡትም የተቋሙ ዘጋቢ በበኩላቸው ከጠበቃው መረጃ በመውሰድ ዘገባው ላይ ማስተካከያ መደረጉን ለችሎቱም አስረድተዋል። የሟችም የግል ማህደር በችሎትም እጅ እንጂ በጠበቃ እጅ አይደለም ያለው ፍርድ ቤቱ ስህተቶችም እንዲታረሙም ትዕዛዝ መስጠቱም ታውቋል። ፍርድ ቤቱም ትናንት ያደረገውን የችሎቱን መዝገብ የጊዜ ቀጠሮ በተመለከተ መርማሪ ፖሊስ በአርቲስት አንዱዓለም ጎሳ ላይ ከጠየቀው የ14 ቀናት ተጨማሪ የምርመራ ጊዜም ከትናንት ጀምሮ የሚታሰብ የ10 ቀናት ጊዜም ለመርማሪ ፖሊስም ፈቅዶለታል። ትናንት የተጠረጠረው ጠበቃም ደንበኛቸውን በእስር ላይ የሚያቆያቸውን ማስረጃ አለማቅረቡን በማስረዳትም የዋስትና መብት ቢጠይቁም በዚህ ላይ ዛሬ ውሳኔ ያስተላለፈው ችሎቱም ለጉዳዩ ውስብስብነትም ክብደት በመስጠትም ፖሊስ ከጠየቀው ጊዜ 10 ቀን በመፍቀድ ለመጪው ሚያዝያ 9 2017 ዓ.ም ተለዋጭ ቀጠሮ መስጠቱም ታውቋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ የሪፎርም ስራ ማካሄዱን አስታኮ መግለጫ ሰጠ። ከዘመቻ አንድነት ጎን ለጎን የብርጌዱን አመራሮች መልሶ ማዋቀሩን አስታውቋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ በወቅታዊ ጉዳይ ዛሬ መጋቢት 30 ቀን 2017 በሰጠው መግለጫ በብርጌዱ ላይ ሪፎርም መስራቱን ሪፎርሙን ተከትሎ ብርጌዱን የሚመሩ በየደረጃው ይፋ አድርገዋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ አንደኛ ኮር ክፍለ ጦር የእንዳቤት ብርጌድ ህዝብ ግንኙነት ባወጣው በዚሁ መግለጫ የአማራ ህዝብ እንደ ዳይኖሰር ከምድረ ገጽ ለማጥፋት ወደ አማራ ክልል የገባው የአብይ አህመድ ዙፋን አስጠባቂ ሰራዊት አሁንም በአማራ ምድር እየተቀበረ እንደሚገኝም አስታውቋል። መውጣት እንደ መግባት ቀላል ያልሆነለት የኦሮሞማው ብልጽግና መራሽ የጥፋት ሰራዊት ሰማዩ ምድሩም የኔ ነው በማለት ለአማራ ህዝብ እልቂት ደግሶ ከመጣ ነው 2 ዓመታትን አስቆጥሯል ሲል አስታውሶ በጀግናው አባታችን ሜጀር ጀነራል ውባንታ አባተና በትግል ጓዶቹ በተመሰረተችውና በፋኖ ትግል
ክፍለ ጦር አወቃቀር የመጀመሪያ ፈርቀዳጅ በሆነችው ታሪካዊቷ ጉና ክፍለ ጦር ስር የሚገኘው እንዳቤት ብርጌድ ክፍለ ጦሯን ከመሰረቷት ብርጌዶች አንዱ መሆኑን አስታውሶ በአማራ ህዝብ ላይ ጦርነት አውጆ በቀጠናው የሚንቀሳቀሰው የአብይና የምርኮኛው ብርሃኑ ጁላ ሰራዊት እየተቀጠቀጠ እንደሚገኝም አስታውቋል። የእንዳቤት ብርጌድ ከሐምሌ 2015 ዓ.ም ጀምሮ በደብረ ታቦር፣ በአርብ ገበያ፣ በገላውዲዮስ፣ በልጫ በስቴ መካነ ኢየሱስ ከተማ ከአቻ የቀጠናው ብርጌዶች ጋር በመተባበር ጠላትን ድባቅ ሲመታ የነበረ ብርጌድ ሲሆን ጠላት ወደ ወረዳው ከገባ በኋላም በጎኖ፣ በአለምበር፣ በሙቃዳ፣ በሙቀጭ አማኑኤል፣ ምንዩት፣ በግሸና፣ በአሩታና በጃራ ገዶ በትክል ድንጋይ ቀበሌዎች እየተቅበዘበዘ በመጣ ቁጥር በደፈጣና በግንባር ውጊያ አከርካሪውን በመምታት ሙትና ቁስለኛ ከማድረግ በተጨማሪ ወደ እንዳቤት ከተማ በመግባት ከ7 ጊዜ በላይ በከተማ ውስጥ ልዩ ኦፕሬሽኖችን በማካሄድ የከተማ ዙሪያ ሰርጎ በመግባትና የግንባር ውጊያ በማድረግ በርካታ የጠላት ኃይል ሲደመስስ መቆየቱን አስታውቋል። ብርጌዷ ከዚህ በተጨማሪ የሁለት ሬጅመንት ዋና አዛዦችን ጨምሮ ያገዛዙ ሰራዊት አመራሮችና አባላት እንዲሁም ሆደ አደር ሚሊሻዎችን ስቦ በማስወጣት የጠላትን ጦር የመናድ ስራ ሲሰራ መቆየቱን የጠቀሰው መግለጫ በአጠቃላይ የእንዳቤት ብርጌድ ከ22 በላይ የደፈጣ የሰርጎ ገብና የግንባር ውጊያ በማካሄድ የጠላትን ቅስም የሰበሩ ጀብዶችን ሲሰራ መቆየቱን አስታውሷል። ዳቤት ብርጌድ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንታ ባተ አንደኛ ኮር የጉና ክፍለ ጦር አካል ሲሆን በኮሩ በተመራው ዘመቻ አንድነት በአለም በር፣ በወጂ፣ በወረታ፣ በአለም ሳጋ፣ በጉማራ፣ በማደረ ማርያም፣ በወርቄን፣ በአንበሳሜ ከተማ፣ በጎሃና በስማዳ ዝንጀሮ ገደል በተደረጉ ውጊያዎች የጠላት ኃይል የተደመሰሰባቸውና የተሽመደመደባቸው ጠንካራ ውጊያዎች ላይም ብርጌዱ የበኩሉም ድርሻ ሲወጣ መቆየቱን አስታውሷል። አሁን ብርጌዱ በቂ ትጥቅና የሰው ኃይል ያለውና በተሟላ ቁመና ላይ ያለ ሲሆን የበለጠ ጠላትን ለመደምሰስ የአማራ ፋኖ አንድነት በጎንደር ስር የሚገኙ ሁሉም ክፍለ ጦሮችና ብርጌዶች ሪፎርም እንዲሰሩ ባወረደው መመሪያ መሰረት የአማራ ፋኖ አንድነት በጎንደር አመራሮች የሜጀር ጀነራል ባንታ ባተ አንደኛ ኮር አመራሮችና የጉና ክፍለ ጦር አመራሮች በተገኙበት ብርጌዱ ከመጋቢት 26 ቀን እስከ መጋቢት 27 ቀን 2017 ዓ.ም ለሁለት ተከታታይ ቀናት የቆየ አመራር ሪፎርም ሰርቶ ይህንኑ ተግባራዊ ማድረጉን ዛሬ ባወጣው መግለጫ አስታውቋል። በዚህም የእንዳቤት ብርጌድ ዋና አዛዥ ፋኖ ተክሌ እንዳለው የብርጌዱ ወታደራዊ ምክትል አዛዥ ፋኖ ሙሉ ሰው አለሙን ጨምሮ 14 የብርጌዱ የተለያዩ አመራሮች በየደረጃው ተሰይመዋል። ይህ በእንዲህ እንዳለ አብይ አገዛዝ በቅርቡ በአማራ ህዝብ ላይ ሁሉን አቀፍ ጥቃት ለመክፈት አዲስ የጦር እቅድ አውጥቶ እየተንቀሳቀሰ ሲሆን ለዚህ እቅድ እንዲረዳ የአገዛዙ ስልጣን አስጠባቂ ጦር ሞራል በከፍተኛ ደረጃ እየወደቀ በመሆኑ ይህንኑ ማሻሻል ይገባል የሚል ግምገማ ማድረጉና ለዚህ ይረዳሉ ያላቸውን የሚዲያና የቅስቀሳ ሰዎችን አሰልጥኖ ዛሬ ማስመረቁን አስታውቋል። ዛሬ ካገዛዙ ስልጣን አስጠባቂ ጦር የውስጥ መረጃን የወጣው ዘገባ በስልጠናው ላይ በተደጋጋሚ በተጨባጭ ማስረጃ ያገዛዙ ስልጣን አስጠባቂ ጦር እየተፈረከረከ መምጣቱን ሞራሉ የወደቀ መሆኑን በቀላል ኃይል ፋኖ እያደረሰባቸው ያለውን ጉዳት በተመለከተ በዘወርዋራ አሰልጣኞቹ ጭምር ሲናገሩ እንደነበርና ይህንን የወደቀ የሰራዊቱን ሞራል ስልጠና የተሰጣቸው የሚዲያና የፕሮፓጋንዳ ባለሙያዎች ከፍ የማድረግ ተልዕኮ እንደተሰጣቸው ለማወቅ ተችሏል። ደቡብ ሱዳን የአሜሪካ አስተዳደር በስህተት ወደ ግዛቷ የላከባትን የዲሞክራቲክ ኮንጎ ዜጋን ወደ ዋሽንግተን መልሳ ብትልከውም ከአሜሪካ ጋር ካለን ወዳጅነት አኳያም እንቀበለዋለን አለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢፍትሐዊ እርምጃም ወስዶብኛል ስትል ደቡብ ሱዳን ተቃውሟን አሰማች። የአሜሪካ የውጭ ጉዳይ ሹም ማርኮ ሩቢዮ ባለፈው ቅዳሜ ደቡብ ሱዳን ስደተኞቿን በፍጥነትም ባለመቀበሏም አጠቃላይ ደቡብ ሱዳናውያን ላይ ወደ አሜሪካም እንዳይገቡ ይታገዳሉ የሚል የመጀመሪያ የማዕቀብ መመሪያ ማስተላለፋቸውን መዘገባችን ይታወሳል። የደቡብ ሱዳን የውጭ ጉዳይ ሚኒስትር በትላንትናው ዕለት ባወጣው መግለጫ ባለፈው አርብ ከአሜሪካም ተጠርዞ ወደ ደቡብ ሱዳን እንዲገባ የተሞከረው ግለሰብ እንደተባለው የደቡብ ሱዳን ዜጋም ሳይሆን የኮንጎ ዲሞክራቲክ ሪፐብሊክ ዜጋ በመሆኑ ደቡብ ሱዳን ግለሰቡን በመጣበት ወደ አሜሪካም ለመላክም ተገዳለችም ብሏል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኪዌይ ለአሶሲኤትድ ፕሬስ በሰጡት አስተያየት የአሜሪካ አስተዳደር በዚህ ቀውስ ወቅት እኛ ደቡብ ሱዳን የኛ ዜጋ ያልሆነን ግለሰብን በኃይል እንድንቀበል ጫና እየፈጠረብን ነው በማለትም ቅሬታቸውን አሰምተዋል። አይ ራዲዮም ከደቡብ ሱዳን ጁባ ዋና ከተማ ባለስልጣናትን ጠቅሶ እንደዘገበው ባለፉት 4 ቀናት በጁባና በዋሽንግተን መካከል ተፈጥሮ የነበረውን የዲፕሎማቲክ ክፍተትና ብዥታን ለማርገብ የደቡብ ሱዳን መንግስት ዜጋው ያልሆነውን ወደ ዋሽንግተን መልሶም የላከውን የሰሜን ኪቩ ተወላጅ የሆነው የዲሞክራቲክ ሪፐብሊክ ኮንጎ ዜጋውን ማኩላ ኬንቱን
ሲሆን ሚያምሪ ግራንግ የሚል የደቡብ ሱዳን ዜጋም ስም ተሰጥቶትም የጊዜያዊ የጉዞ ሰነድን ወይም ትራቨል ዶክመንት ወጥቶለት ወደ ደቡብ ሱዳን እንዲገባም ተፈቅዶለታልም ብሏል። የደቡብ ሱዳን የውጭ ጉዳይ ቃል አቀባይ አፒኩ አየሎን ጁባ ለሚስተር ኬንቱም ጥገኝነትም የሰጠችው በደቡብ ሱዳንና በአሜሪካ መካከል ያለውን ጤናማ ግንኙነትን ላለማጥላሸት ነው። ኮንጓዊው ስደተኛም ወደ ደቡብ ሱዳን ግዛት እንዲገባ አግባብነት ላላቸው የኢሚግሬሽን ኃላፊዎች መመሪያም ተላልፏልም ብለዋል። ደቡብ ሱዳናውያን ዜጎቻቸውን ከአሜሪካም ለመቀበል ዝግጁዎች ነን ያሉም ሲሆን በአሜሪካ ውስጥ ምን ያህል ቁጥር ያላቸው ደቡብ ሱዳናውያን ጥገኝነት እንደጠየቁ እስካሁን ድረስም አልተገለጸም። በሌላ ስደተኞች ነክ ዜና ፕሬዝዳንት ዶናልድ ትራምፕ ህገወጥ ያሏቸውን ስደተኞችን ከአሜሪካ በአስቸኳይ ለማባረር በጦርነት ጊዜ የሚወሰደውን እርምጃ እንዲጠቀሙ የአሜሪካም ጠቅላይ ፍርድ ቤትም ፈቀደ። እንደ ፈረንጆቹ አቆጣጠር በ1798 የወጣው የውጭ ጠላቶችም የማባረር ህግን የስር ፍርድ ቤትም የጣለውን እገዳ ውድቅ ያደረገው ጠቅላይ ፍርድ ቤት ውሳኔን ፕሬዝዳንት ዶናልድ ትራምፕ ድንበሮቻችንን እንድናስከብር አገራችንን ራሷን እንድትጠብቅ በመፈቀዱ ይህ የበላይነትን እናስከብርበታለን በማለትም ትሩዝ በተሰኘው የማህበራዊ ትስስር ገጻቸው ደስታቸውን ገልጸዋል። አገዛዙ በቁጥጥሩ ስር ላለው ምርጫ ቦርድ አዲስ ኃላፊዎችን ለመሰየም የይስሙላ የህዝብ ጥቆማ እቀበላለሁ አለ። የኢትዮጵያ ብሔራዊ ምርጫ ቦርድ የሚባለውና ስልጣን ላይ ያለው ገዢው ፓርቲ ጉዳይ አስፈጻሚ ከሆኑ ተቋማት አንዱ ምክትል ሰብሳቢ የሆኑት አቶ ብሸት አየለን ጨምሮ የሥራ ዘመናቸው ሊጠናቀቅ የተቃረቡ 3 የቦርዱ አባላትን በአዲስ ለመተካት መዘጋጀቱ የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል የተዋቀረው ኮሚቴ ከነገ ረቡዕ ሚያዝያ 1 ቀን 2017 ጀምሮ ጥቆማ ይቀበላል የሚል የይስሙላ ጥሪ ቀርበዋል። አብይ አህመድ 8 አባላትን የያዘ ብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ እንደተሰየሙ ይፋ ያደረገው ባለፈው ሳምንት መጋቢት 22 ቀን 2017 ሲሆን ከዚህ ቀደም የኦሮሞ ብልጽግና ፓርቲ በበላይነት የሚያሽከረክረው ገዢው ብልጽግና ፓርቲ አንደኛ ጉባኤን ተከትሎ በቀድሞ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የሚመራውና ዛሬም ከስልጣናቸው ጊዜያቸውን አጠናቀው ይተካሉ የተባሉት አመራሮች ባሉበት አብይ አህመድ ራሱ መራጭና አስመራጭ በሆነበት ድርጅታዊ ጉባኤ ህገወጥ ሂደቱን በማጽደቅና 6ኛ ሀገራዊ ብሔራዊ ምርጫ የተባለውንም በግልጽ የተበጭበረበረበት በተለይም በአዲስ አበባ ኦሮሚያ ክልል በህገወጥ መንገድ መታወቂያ የታደለ መጥቶ የተሰጠውን ድምጽና ድምጽ አሰጣጡንም ተከትሎ ከ15 ቀናት በላይ ድምጽ ሲቆጠር የቆየበትን የተጭበረበረ አሰራር በተመለከተ በተደጋጋሚ በቦርዱ ላይ ወቀሳ ሲቀርብ እንደነበር አይዘነጋም። ዛሬ ማክሰኞ መጋቢት 30 ቀን 2017 ዓ.ም በሚሰጠው ጋዜጣዊ መግለጫ ከነገ ጀምሮ ለቀጣዮቹ 1 ቀናት ከህዝብ የእጩ ጥቆማ እንደሚቀበል ይፋ የተደረገ ሲሆን ከነገ ሚያዝያ 1 ቀን እስከ ሚያዝያ 21 ቀን 2017 ጥቆማ የሚካሄደው ቦርዱ ካሉት 5 አባላት ውስጥ ምክትል ሰብሳቢውን ጨምሮ 3ቱን አባላት ለመተካት ነው ተብሏል። ላለፉት 5 ዓመት ከ10 ወራት የተቋሙ የሥራ አመራር ቦርድ አባላት ሆነው ሰርተዋል የተባሉት የሚተኩት አመራሮች የተሾሙት ከ6 ዓመት በፊት በምርጫ ቦርድ ላይ ከተደረገው የህግ ማሻሻያ በኋላ ነበር። በ2011 ዓ.ም የወጣው ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ተቋሙ ሙሉ ጊዜ የሚያገለግሉ 5 የሥራ አመራር ቦርድ አባላት እንደሚኖሩትና የሥራ ዘመናቸውም 6 ዓመት እንደሆነ የደነገገ ሲሆን የሥራ አመራር ቦርድ አባላት ለአንድ ተጨማሪ ሥራ ዘመን በድጋሚ ሊሾሙ እንደሚችሉ በአዋጁ ላይ መስፈሩ አይዘነጋም። አብይ አህመድ የሚፈልጋቸውን አስቀድሞ በውስጥ መርጦ የጨረሰበትና ለይስሙላ የህዝብ ጥቆማ እንቀበላለን የተባለበት ሂደት የተለመደ መሆኑን የቦርዱን መግለጫ ተከትሎ አስተያየቶች እየወጡ ይገኛል። ከዚህ ቀደም የአገዛዙ መጠቀሚያ የሆነውና ዛሬም ይህን ለማስፈጸም የሚንቀሳቀሰው አገራዊ ምክክር ኮሚሽን አባላትን በህዝብ ጥቆማ እንቀበላለን በማለት አገዛዙ የተቆጣጠረው ፓርላማ ጥሪ ካደረገ በኋላ በህዝብ ጥቆማ ተሰጥቷቸው ተለይተዋል ተብለው ይፋ ከተደረጉት ግለሰቦች በተጨማሪ አብይ አህመድ በቀጥታ በመጨረሻ ሰዓት እንዲገቡ ካደረጋቸው መካከል ዶክተር ዮናስ አዳዬ የቀድሞ የአዲስ አበባ ዩኒቨርሲቲ መምህርና የአብይ አህመድን ሐሰተኛ ዲግሪ በተጭበረበረ ጥናት በማረጋገጥ የሰጡትን ጨምሮ የሚፈልጋቸውን ሰዎች ጭምር ማካተቱ በጊዜው በወቀሳ ሲነሳ እንደነበር ይታወሳል። በሱዳን ዋና ከተማም ካርቱም መንትያ ከተማ ተብላ በምትታወቀው ኦምዱርማን ውስጥ የሱዳን ፈጥኖ ደራሽም ታጣቂ ቡድን በከፈተው ጦርነት በትንሹ ከ100 በላይ ሰዎች መሞታቸው ተገለጸ። የሱዳን የሐኪሞች ቡድን ዛሬ ባወጣው መግለጫ ባለፉት ጥቂት ቀናት ውስጥ በኦምዱርማን ደቡባዊ አቅጣጫ በተካሄደ ጦርነት የፈጥኖ ደራሹ ታጣቂ ቡድን ሴቶችና ህፃናትን ጨምሮ ከ100 በላይ ሰላማዊ ዜጎችን ገድለዋልም ብሏል። ያማ አካባቢ ተካሄደ በተባለው የፈጥኖ
ደራሹ ኃይሎች ወሰዱት በተባለው እርምጃም ዙሪያ የሱዳን መከላከያ ሰራዊት እስከ አሁን ድረስ ዝርዝር ማብራሪያ ከመስጠት መቆጠቡም ተመልክቷል። የቱርኩ የዜና አገልግሎት አናዶሉ የሱዳን ወታደራዊ ኃላፊዎችን ጠቅሶ እንደዘገበው የሱዳን መከላከያ ሰራዊት ዛሬ ወደ ምዕራብ ኦምዱርማን ባደረገው ግስጋሴ የተወሰኑ አካባቢዎችን መቆጣጠሩን አልፋሽ አልሷፍ የተባለ የመኖሪያና የንግድ ማዕከልን በመንግስት ኃይሎች ቁጥጥር ስር መውደቃቸውንም ገልጿል። የአካባቢው የማህበራዊ አንቂዎችን በበኩላቸው ይህንኑ የመከላከያ ሰራዊት ድልን የሚያሳዩ መረጃዎችን በማህበራዊ ትስስር ገጽ ማጋራታቸውን የገለጸው መረጃው የፈጥኖ ደራሹ በጉዳዩ ዙሪያም እስከ አሁን ድረስም አስተያየትም አልሰጠም ብሏል። በሱዳን መከላከያ ሰራዊትና በፈጥኖ ደራሹም ታጣቂ ቡድኖች መካከል ካለፈው ሚያዝያም 2023 የአውሮፓ ቁጥጥር ጀምሮ የተቀሰቀሰው ጦርነት ከ20 ሺህ በላይ ሰዎችን ህይወትን ሲቀጥፍ ከ15 ሚሊዮን በላይ ሱዳናውያንን በአገር ውስጥና ከአገር ውጭ ማፈናቀሉን የተባበሩት መንግስታት በቅርቡ ባወጣው መረጃ ገልጿል። ካለፈው መጋቢት ወር ጀምሮ በአጸፋዊ እርምጃ ላይ የሚገኘው የሱዳን መከላከያ ሰራዊት በለስም እየቀናው የመጣም ሲሆን የፈጥኖ ደራሹ ታጣቂ ኃይሎች ዋና ከተማዋን ካርቱምን ጨምሮ የተለያዩ ቁልፍ ቦታዎችን ለመልቀቅ መገደዳቸውን የተለያዩ የአገር ውስጥና የውጭ መገናኛ ብዙሃን ዘግበዋል። የዩክሬኑ ፕሬዝዳንት ከሩሲያ ጎን ሆነው ሲዋጉ ነበር ያሏቸውን 2 ቻይናውያን በቁጥጥር ስር ማድረጋቸውን አስታወቁ። የአንዱን ቻይናዊ ወታደር የቪዲዮ ማስረጃ ጭምር በማህበራዊ ገጻቸው ይፋ አድርገዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ለሩሲያ የሚዋጉ 2 ቻይናውያን ዜጎችን ወታደሮቻቸው በቁጥጥር ስር ማዋላቸውን ዶኔትስ ግዛት የቻይና ተዋጊዎች ከሩሲያውያን ጎን ሆነው ሲዋጉ የተያዙ ሲሆን ይህንኑ ማስረጃ የሚያስደግፍ የወታደር ልብስ የለበሰ አንድ ቻይናዊ ወታደር ቪዲዮ ጭምር ይፋ አድርገዋል። ዩክሬን ቻይና በጉዳዩ ላይ ማብራሪያ እንደምትጠብቅ የገለጹት ቭላዲሚር ዜሌንስኪ ቻይናውያኑ ከሩሲያ ወታደሮች ጎን ሆነው ሲዋጉ መያዛቸውን ጠቅሰው ይፋ አድርገዋል። ሩሲያና ቻይና የዩክሬኑ ጦርነት ከተነሳና ሩሲያ ዩክሬንን ከወረረች በኋላም ባደረጓቸው ወታደራዊ ስምምነቶች ገደብ አልባ ትብብር ለማድረግ የተስማሙ ሲሆን ቻይና ከዚህ ቀደም የሩሲያና ዩክሬንን ጦርነት ለማስቆም የሰላም አማራጭ ያለችውን ያቀረበች ቢሆንም በሩሲያ በኩል ተቀባይነት አግኝቶ የነበረው አማራጭን የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ውድቅ ማድረጋቸው በጊዜው አይዘነጋም። 2 ቻይናውያን ወታደሮች የተያዙት በዶኔትስክ የዩክሬን ግዛት ውስጥ ከሩሲያ ወታደሮች ጎን ሆነው ሲዋጉ መሆኑን የጠቀሱት ዜሌንስኪ እነዚህ የቻይና የጦር እስረኞች የባንክ ካርድ ስለራሳቸው በዝርዝር የሚያስረዳ መረጃ ጭምር በእጃቸው እንዳለ ጠቅሰው የአንዱን ቻይናዊ ወታደር ቪዲዮ አጋርተዋል። አልጀዚራ የዜሌንስኪን አስተያየትና በማህበራዊ ገጻቸው የጻፉትን መሰረት አድርጎ ባወጣው በዚሁ ዘገባ ከቤጂንግም ሆነ ከሞስኮ የፕሬዝዳንት ዜሌንስኪን 2 ቻይናውያን ወታደሮች ከሩሲያ ጎን ሲዋጉ በቁጥጥር ስር መዋላቸውን አስታኮ እስካሁን ምላሽ ያለመሰጠቱን የዩክሬኑ ውጭ ጉዳይ ሚኒስትር አንድሪ ሲቢያ በማህበራዊ ገጻቸው ጠቅሰው የቻይና ጉዳይ አስፈጻሚ በጉዳዩ ላይ ማብራሪያ መስጠት አለበት ብለዋል። የዩክሬኑ ውጭ ጉዳይ ሚኒስትር የቻይና ዜጎች ከወራሪው ሩሲያ ወታደር ጎን ሆነው ወቅተውናል በማለት ከዚህ ቀደም ቻይና የሁለቱን ሀገራት ጦርነት ለማስቆም የሰላም እቅድ ማውጣቷን ጭምር በማስታወስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል ከሆኑትና ድምፅን በድምፅ የመሻር መብት ካላቸው አንዷ ቻይና የፈጸመችው ድርጊት ጥያቄ የሚያስነሳ መሆኑንም ጠቅሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ላይ ከመውጣታቸው በፊት የሩሲያና ዩክሬንን ጦርነት ለማስቆም ቃል ገብተው የነበረ ሲሆን አሁንም በፍጥነት ጦርነቱ እንዲቆም ያላቸውን ፍላጎት ተከትሎ ያሰቡትን ባሰቡት ጊዜ እያሳኩ እንደማይመስል ይኸው ዘገባ ጠቁመዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በቂ መረጃ አላቸው፣ በርካታ የቻይና ወታደሮች ከሩሲያ ጎን ሆነው እየተዋጉ ነው በማለት የዩክሬኑ ውጭ ጉዳይ ሚኒስትር ጠቅሰዋል። ከዚህ ቀደም የሰሜን ኮሪያ ወታደሮች ከሩሲያ ጎን ሆነው እየተዋጉ መሆናቸውን የዩክሬኑ ፕሬዝዳንት በተመሳሳይ ሲገልጹ መቆየታቸው አይዘነጋም። የተባበሩት መንግስታት ድርጅት የአውሮፓ ህብረትና ሰላም ወዳዶች ሁሉ ለጉዳዩ ትኩረት ሊሰጡ ይገባል ያሉ ሲሆን በተለይም አሜሪካ ለጉዳዩ ሰፊ ትኩረት መስጠት አለባት በማለት የቻይና ወታደሮችን ተሳትፎ አስታኮ በጻፉት አስተያየት ላይ መጥቀሳቸውን ይኸው ዘገባ አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።